መሀይም አይደለም። የሚያውቃቸው ነገሮችን ደግሞ ይችላል። ቁጥር ላይ ነው መሀይም የሆነው። that's fine ብዙም ቢግ ዲል አይደለም። ቢግ ዲል አይደለም። እስኪ እንቀንስ። አሁን ምን ላይ ነን ያለ ነው? 2018 ነው ባበሻ ያለ ነው። ኦኬ 100 ዓመት ሞልቶታል አይደል? እንቀንሳ 1928 ላይ ታተመ። ስንት ዓመቱ ነው መጽሐፉ? ለ110 ዓመት 10 ዓመት ይቀረዋል መሰለኝ። ስለዚህ የቁጥር መሀይም ነው ማለት የሂሳብ መሀይም ነው። ኢትስ ኦኬ ቶለሬት እናደርገዋለን። አሁን ግባና ይቅርታ ጠይቃለሁ ቁጥሩ 100 መስሎኝ ነው ሂሳብ ላይ ትክክል ጥሩ አይደለሁኝም። ባይ ዘ ዌይ እኔ አማን አካውንታንት ልንገርህ፣ በማዕረግ የተመረቅኩ አን አካውንታንት ከስንት ሺህ ሰው መካከል አራታችን ብቻ በማዕረግ የተመረቅ ነው። ቬሪ ዲስቲንክሽን በሆነ መልኩ ማለት ነው። ዝም ብሎ እኔ ደንቆሮ ነው እንድታውቀው እኔም ብቻ ሳገር የሚያከል ቁጥር ተምር ያለው ነው ማለት ዝም ብዬ አይደለም። አሁን ሰው መሀይም ስለኔ ሳልማር እኔ ላስቆመው ነው በቃ። አይ በቃ ወይም በቃ ይበቃል። ይውረድ በቃ ይበቃዋል። በድንቁርና በመረጃ ማለት ነው። በቃ እንደዚህ አሁን ለእንደዚህ አይነት ሰው እንደ መረጃ ትሰጣለህ ማለት ነው። ስለዚህ ስለ ቁጥር ስታወራኝ ተምሬ ነው ማወራ። በማዕረግ የተመረቁ ሰው ነኝ። እንደዚህ እንድናወራ የምትፈልጉ ከሆነ በዚህ ልክ እናወራችኋለን። አንተ አሁን በአንተ ቤት አወዛግበህ የሆነ ቤት በጥብጠ ምናምን ሞክራል። ይሄን ጌም ማን ይጫወተው ነበር? ማይክል የሚባለው ካናዳ ያለው ልጅ ዛብሎንና እንትና እየገቡ እየተቀያየሩ ይገባሉ። ዛብሎን ሲገባ ሚካኤልን ስናወርደው ዛብሎን ይገባና ይበጠብጣል። ዛብሎንን ስናስወርድ ሚካኤል ይገባና ይበጠብጣል። ለምንድን ነው አሁን ጥያቄው? የሆነ ስራ እንደሰራችሁ የምታውቁት መተው ያምታታሉ፣ ከርዕሱ ይጫወራሉ። አሁን ቅድም የጠየኩት ጥያቄ በጣም ቀላል ጥያቄ ነው። ታውቀዋለህ አታውቀውም ስለው እኔ አተምኩት መጽሐፍ ሊሆን ይችላል የሆነ ጴንጤ ያደረገው ሊሆን ይችላል ይላሉ። እኛ ተመናናቅም ያው እንግዲህ ስለሚሉን ነው። እንደዛ ካሰበ አላውቀውም ማለት እኮ ይችላል። በቃ አንድ ሰው እኮ አለማወቅ ነው። አሁን እንትና ቁጥር አያውቅም አስጨናቂ it's not a big deal። በቃ ቁጥር ላይ መሀይም ነው it's okay ቶለሬት እናደርገዋለን። ሌላ ነገር ብታወሩት ደግሞ እንደሚያውቅ አስጨናቂ ያሳየናል። that's fine። ግን አላውቅምም አውቃለሁም የማትሉ ከሆነ ለመወያየት አልመጣችሁም ማለት ነው። የቀረበላችሁን ቁጥር የማታውቁ ከሆነ የቀረበላችሁን መጽሐፍ ይሄን መጽሐፍ አውቀዋለሁ ወይም አላውቀውም የማትሉ ከሆነ ለውይይት አይደለም የመጣችሁ። የዛብሎንና የሚካኤልን ጨዋታ የተጫወታችሁ ነው ማለት ነው። ዝም ብለን በጣም ፋራ አይደለንም። አንደኛ ቲክቶክ ላይ ቆይተናል። ሁለተኛ ዓላማችን ሰዎችን ማዋረድ ሳይሆን ቱ ዲስ ሌቭል ኤክስፖዝ አድርገን ሰውየው የሚይዘው ሲያጣ ጌታን ይይዛል። በመጨረሻ የውሸት ችግር ይሄ ነው። ስትይዙት እያሟለጨ ይጠላችኋል። ስለዚህ አይ ኒድ ዩ ቱ ሆልድ ኦን ቱ ጋድስ ሃንድ። ገባው? በዚህ ብትቀጥል ተንሸራተት ትሰምጣለህ። ስለዚህ የሚሻለው ምንድን ነው? ኢትስ ፋይን። መወያየት የሚፈልጉ ሰዎችን በራችንን ከፍተን እናወያያቸው። መጽሐፉ ሳይኖራችሁ ሶስተኛ ሰዎች ናቸው። ሶስት ሰው ሳይኖራቸው አክት ሲያደርጉ አይታችኋል። ዲያቆኑ አለኝ ይኸው ከፍቼዋለሁ አለ። ቪዲዮን ላሰማችሁ ይችላል። ከፍቼዋለሁ ይኸው አለኝ። እሺ ቀጥል፣ እናወራለን። ይኸው ላሰማችሁ ቪዲዮን ከፈለጋችሁ። ይኸው አንድ ጊዜ ይቅርታ፣ እሺ እኔ ቤቱን ለውይይት ነው እንጂ የምፈልገው ለውዝግብ አልፈልገውም ነበር። ግን እንዲህ አይነት የትዕቢትና ኮንደሰንዲንግ የሆነ እንትን በሆነ መልኩ ማኒፌስት ሲያደርጉ መንፈሱን እቃወመዋለሁ። ይኸው እንዲህ ነበር አክት ያደረገው ዲያቆኑ። ስሙዋለሁ። ይኸው እንዲህ ነበር አክት ያደረገው ዲያቆኑ። ስሙዋለሁ። ይኸው እንዲህ ነበር ሰው ሲገባ ነው ዳጊ አለው ሰማለሁ አለ። እሺ ላሰማችሁ። ኢዮባና ግባ። ኧረ ይሄን መጽሐፍ ኧረ ታደጉ ተረተቡ። የሚቤዥው ጠፋ እኮ ይሄን መጽሐፍ። አሁን የቸገረን እንደዚህ ይሄን ቪዲዮ ስሞት እንደዚህ አይደለም እሱ እኔ ወለ ከዛው መጽሐፍ ላይ ነው ኢቭን የምወያየው። እዛው መጽሐፍ ላይ የተለያየ ፔጅ ላይ ሄጄ አሳየዋለሁ። ምንም ችግር የለም። መጽሐፉን ከፍቼዋለሁ። እንደዚህ አይደለም። አሁን የቸገረን ይሄ ነው። መጽሐፉን ከፍቼዋለሁ አለ። አይታችኋል። በልከፈተው በቪዲዮ ላይ ሲባል ዲያቆንና ማን ነው እንትና አሁን የግለሰቦች ወሬ ተውት፣ ወደ ጎን ኢትስ ኦኬ። አስጨናቂውን ቁጥር ተሸወደ። ኢትስ ናት ቢግ ዲል። እኔ አሁን የሆነ ነገር ልሸወድ አልችልም። በቃ እንደዛ እንደማለት ነው። በቃ ዳጊ የሆነ ነገር ልሸወድ እንደሚችለው ኢትስ ኦኬ። ቁጥር ተሸወደ፣ አለቀ። ናት ቢግ ዲል። ምንም እንዳትይዙበት አስጨናቂው ላይ ወይኔ ተዋረደ ምናምን የሚል ኮሜንት ማየት አልፈልግም። ኢትስ ኦኬ። ቁጥር ነው በቃ። ዝም ብሎ ሲሟሟት ተሸውዶ ነበረ። ዛሬ አስተካከለ፣ ዛሬ ተማረ ማለት ነው። ዳትስ ናት ቢግ ዲል። ፎከሱ መሆን ያለበት ምንድን ነው? የዶግማቲክ የሆኑ ሀሳቦች እዛ ላይ ተጽፈዋል። በዛ ላይ መወያየት የሚፈልግ ካለ ያውራን። የጻፋቸዋቸው ዶግማቲክ ሐሳቦች የኛም እምነቶች ናቸው
እናንተ ቤት ምን ይሰራሉ? እንደኛ ማመን ጀመራችሁ ወይ? እምነት ብቻ ማለት ጀመራችሁ ወይ? ክርስቶስ ብቻ ማለት ጀመራችሁ? እዚህ ላይ እናውራ እንጂ አሁን ያቀድመም አውቃለሁ አላውቅም በሚልም የወጣው ዋንዴ የሚባለውም የሱ ውርደትም ለኔ ምንም አይጠቅመኝም። ማንም አሁን አሻ አይሸልመኝም፣ ጌታም ከላይ አይሸልመኝም። ሶ why do I have to waste my time? ወይም የእናንተንስ ጊዜ ለምን አባክናለሁ? ፖይንቱ መሆን ያለበት ዶግማቲክ ሆኖች ነገሮች ላይ እናውራ። ለምንድን ነው እናንተ ቤት ይሄ የተገኘው? ስለምታምኑበት ከሆነ እንድንጨባበጥ፣ የማታምኑበት ከሆነ እንደ እግዚአብሔር ቃል ታወያይተን ፍሬ ያለው ነገር እንድንይዝ ነው። ምን አሁን ዛሬ በጣም ገድል እንደሰራ ሰው ራሴን አልቆጥርም። የሆነ ቁጥር እንትን አልኩ ብዬ ግን አያውቅም። በቃ እንደማያውቅም ይወቀው። ኢትስ ኦኬ ናት ቢግ ዲል። ግን ሂ ሃዝ ቱ ኖው ሌላ ጊዜ እንዳይለመደው ቁጥር ላይ ማለት ነው። እሱም የገባው ለሂሳብ አይደለም የገባው የሃይማኖት ወሬ ሊያወራ ነው። አትስ ፋይን በቃ እሱ ማልችልም መስሎት ነበር። የግዕዝ ቁጥር ማንበብ ራሱ ማልችል መስሎት ይሄ ምንድን ነው አለኝ። የፈለከውን ግዕዝ ቁጥር ክፈት እችላለሁ ማንበብ፣ ምንም ችግር የለው። ቁጥር ላይ ደህና ነኝ። ምንም ማለት በጣም ከሌሎቹ ባልሻልም ለራሴ ጥሩ ሰው ነኝ፣ ጥሩ ነኝ። ተምሬም የጨረስኩበት በክብር የተመረኩበት እንትኔ ነው፣ አላፍርበትም። that's fine። አንተ አለማወቅህ ግን የዚህ ቤት ኢሹ አይደለም። ቁጥር ለቁጥር አለም እዚህ ቤት የከፈት ነው። አፉ በሉት በቃ ሌላ ጊዜም አታንሱበት። እኔ ለጨዋታ ካልሆነ እንደውም ከዚህ በኋላ አላነሳውም ይሄን ነገር። እሺ ቴንክ ዩ ጨርሽ። እሺ ተባረክ። ምንድነው እዚህ ውስጥ ቤተሰቦቼ የኦርቶዶክሶችም የእኛም ልጆች አሁን ለምሳሌ ቅድም ወጣቶች ልጆች ናቸው። በእርግጥ በቃ አንድ ሰው ሲጠየቅ ሁሉንም እኮ ማወቅ የለበትም። ግን አናቅም ከተባለ ውይይቱ ላይ ሌላ ነገር ስለሚመስላቸው ነው። እና ምንም ችግር የለውም እኮ አሁን ቅድም አይቶታል። 4 ዓመት እዚህ ላይ ያለ ሰው 4 ዓመት ሙሉ ሲዘዋወር የነበረ መጽሐፍ ስለነበረ ይታወቃል። ሁላችንም እናውቀዋለን። አላወቀውም። ለእንትኑንም ለፕሮግራሙም እንግዳ ነው። ለዚህ ውይይት ሰሞኑን አልተወያየም በዚህ ጉዳይ ላይ እና እንግዲህ ቤተክርስቲያኑን በጣም የሚወድ ወጣት ልጅ ነው። በዛ ምክንያት ነው። አሁንም ስትገቡ ምንም ችግር የለውም። መጽሐፉን የግድ ማወቅ እኮ የለባቸውም። አሁን ይህንን አላወቅነውም ካላችሁ መረጃ ይነገራቸዋልና ወደ ውይይቱ ነው የምንሄደው። ኦኬ ዋና የተነሳንበት ነገር ምንድን ነው? አያችሁት? ርዕሴን እዚህ ላይ ቃላትን ማውገዝ ወይስ እውነቱን መመርመር የሚለው። ቃላቱን ማውገዝ ለምንድነው እንደዚህ ያልኩበት ትልቁ ምክንያት አሁን ብዙ ጊዜ ሶላ ያጋንንት ነው፣ ሶላ ብቻ ክርስቶስ ብቻ ያጋንንት ነው፣ ቃሉ ብቻ እምነት ብቻ ያጋንንት ነው ስትሉ ነበርና መጽሐፉን ግን እየተመረመረ ሲመጣ ሶላ የሚለው የት አለ ማለት ነው? እናንተ ቤት አለ ማለት ነው። ስለዚህ ቃላትን ማውገዝ ወይስ ደግሞ እውነቱን መመርመር? የሶላ የብቻ ጽንሰ ሐሳብ በኦርቶዶክሳዊ ምንጭ ተገኝቷል። ምን መረጃ አለ? እናነባለን። ስለዚህም እኛ ሁላችን ይህን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ይላል። ክርስቶስን ብቻ። ኦኬ ክርስቶስ ብቻ የሚለው ነገር እናንተ ቤት ውስጥ አለ። ግን ምንድን ነበር ስትሉ የነበረው ማለት ነው? ክርስቶስ ብቻ የአጋንንት ነው ስትሉ ነበር ማለት ነው። ጥያቄያችን ምንድን ነው? ሶላ ብቻ የሚለውን ይሄንን ሐሳብ ታዲያ ዛሬ እናንተ ቤት ሲገኝ በኦርቶዶክሳዊ እይታ ነው እንትኑን ወይስ ተቀጥሉበታላችሁ? አጋንንታይ ነው ብላችሁ አለ። እምነት ብቻ የሚል አለ፣ ሃይማኖት ብቻ ነው የሚለው። ይሁንና ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት በእምነት ብቻ እንዲገኝ ይላል። ሶላ እምነት ብቻ የሚለው አለ እና ይህንን መጽሐፍ ትቀበሉታላችሁ ወይ? እናንተ ቤት ሶላዎች አሉ ተገኝተዋል ማለት ነው። ስንሞረቡረው ስናየው ሶላ ተገኝተዋል። ይህን ነገር ትቀበላላችሁ? መምህር በረከት እንዲህ ብለዋል፣ ይህንን መጽሐፍ አልቀበልም ብለዋል መምህር በረከት። በጣም የተወደዱ ጨዋ፣ ከአንድ በታቸው በቃ በጣም ደስ የሚል ቋንቋዎች የሚያወጡ ጥሩ የተማሩ መምህር ናቸው። ምን አሉ? ይህን መጽሐፍ አንቀበለውም አሉ። ልደት ደግሞ መጥቶ ይህ መጽሐፍ አለ፣ ቪዲዮን ያሳያቸዋል። አሁን ዳግዬ ታሳያቸዋለ፣ ትልቁ ላይ ያደርጋል። ይህ መጽሐፍ በጣም የምቀበለው ነው አለ። ሌሎችም እየመጡ ይህ መጽሐፍ እንቀበለዋለን እያሉ። ኦኬ ታዲያ አንድ ሰው ዝም ብሎ ቤተክርስቲያን ተቀብየዋለ ያለችውን መምህር ስለሆነ ዲያቆን ስለሆነ አልቀበልም ማለት ይችላል ወይ?
ይህንን እንድትመልሱልን ነው። ኑ ግቡ፣ ታደጉት። ሶላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በሰፊው ከች ብሎ ተኮፍሶ ተቀምጠዋል። ይህንን መሞገት ትችላላችሁ። ዳግዬ ያንን ልታሳየን ትችላለህ። እየተዘጋጀ ቆሞስ ሰላም በለን። ታች ያላችሁ ልጆች ግቡ። ኦርቶዶክሳውያን ብቻ አሁን የሚገቡት እንትን ለማለት አስትዬ ሰላም ብያለሁኝ። እንዲሁም ዳግሻ ኪንግ ሁላችሁም ሰላምና ጸጋ ይብዛላችሁ። በጣም የሚገርም ነበር፣ ደስ የሚል ነው። ዳግሻ ጎበዝ ነህ፣ ተባረክ፣ ጸጋ ይብዛልህ። እኔ አንድ እንደው ምናልባት ትቀጥላላችሁ መጽሐፍ አንተ ላይ ካለ እኔ ጋር የሚለው ግን በ1931 እና በ1936 ነው ታተመ የሚለውና ቅድም ያኛውን 28 ሲያሳየን እኔ ትንሽ እኔ ጋር ያለው እንደዛ ያሳይምና ምናልባት የኔ ነው ወይስ የሱ ነው የሚለው አንዴ ወይስ ሸውዶን ይሆን የሚል ሌላ ቁጥር አሳይቶን ይሆን የሚል ነው። ልክ ነው። ምንድነው ያኛው እዛ ሆነው እንግዲህ ኢንፎርሜሽን አንናገርም። ይሄ እኛ የምናየው ሌላ አገር ላይ ተኮኖ እንደገና የታተመ ነው እንጂ ልክ ነው። ከዛ ፊት ነው እንትኑ። አይ ቆሞስ ልክ ናቸው። ሰላም ብያለሁ። ቆሞስ እንዴት ነው? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። አዎ ልክ ነው። ምንድነው እሱ ያሳየው የመጀመሪያውን እትም ነው። እኛም የምንፈልገው የመጀመሪያውን ነው። ከዛ በኋላ 31 እና 36 ነው። እና ልክ ነው። አሁን እሱ ከ28 ተነስቶ ሲደምር ነው ቁጥሩ የተሳሳተበት። 18 28 ሲል 100 መስሎት ነው። ለካ 100 አይደለም። እና ኢትስ ኦኬ ይፈጠራል። በፈረንጅ ቁጥሮት 2000 በፈረንጅም እኮ 28 አልሞላም። አሁን እኮ በፈረንጅም እንዳናረግለት የማይቃና ችግር ሆነና እንግዲህ ወደ ጉዳዩ እንመለስ። ቁጥር ላይ ብዙ እንትን አንልም። እኛ ብዙ ነገር ልንሳሳት እንችላለን። እሺ ቪዲዮን አሳያል። ቆሞስ ግን አልጨረስክም። መልካም። ሌላው በጣም የሚገርመው ትላንት እያዳመጠ ስለነበረ ይህም መጽሐፍ ለማንቋሸሽ የሄደበት መንገድ ደግሞ በጣም ያኛው ልጅ በጣም ገርሞኛል። ይሄ እንግዲህ አሁን በድጋሚ ታትሞ በዚህ ታትሞ ቤተክርስቲያኒቱ የምትመራበት መጽሐፍ ነውና አንደኛ እናቀውም ማለታቸው፣ ሁለተኛ የጸሎት መጽሐፍ ነው እያሉ ጸሎት ሲያናነቁ ነበርና ጸሎት ያለ መጽሐፍ ቅዱስ ወይም ደግሞ ያለ ትምህርት ጸሎት ይጸልያል። ይሄ ከሆነ ህዝቡ እየጸለየ ያለው በከንቱ ነው ማለት ነው። ወይም ደግሞ ቤተክርስቲያኒቱ እየጸለየ ያለው ጸሎት መጽሐፍ ቅዱስ የሆነ ወይም ደግሞ አስተምሮ መጽሐፍ ቅዱስ አስተምሮ ያልሆነ እንደሆነ ራሳቸው እየመሰከሩ እንደሆነ እሱ ነው እያዩ የነበረው ትላንት በራሱ ማለት ነው። ጸሎት እኮ ነው እሱ እያለው እያናቀው። ይሄ እኮ የቤተክርስቲያኒቱ እንትን አይደለም። ጸሎት መጽሐፍ ጸሎት ራሱ ያለ አስተምሮ ይጸለያል ወይ? ይሄ በራሱ እኮ አጠያያቂ የሚሆን ነው። አንደኛ እኔ ልጆች ቤተክርስቲያኒቱን ማያውቋትም ሲጀመርም አየር ላይ ያሉ ልጆች ስለሆነ እንትን ማለታቸው ደስ ይላል። እንደዚህ መነሳሳታቸው በእውነት በአንድ እኔ በጣም አደንቃለሁኝ። በዛው ልክ ደግሞ ቤተክርስቲያን እንደማያውቋት ደግሞ በጣም አውቃለሁኝ። ምንም አያውቋት እና ለዚህ ነው የተቸገሩት ለማለት ፈልጌ ነው። ተባረኩ። እንቀጥላለን። ተባረኩ። ዳግሻ አሳይ ያለ ስለነበራችሁ እንግዲህ አርፍዳችሁ ለገባችሁ አሁንም ጥሪ አድርጉላቸው ለወንድሞቻችሁ። አዳም እና ዲያቆን በረከት ናቸው ለጊዜው ሁለት ሰዎች። አንድ አዳም የተባለ ወንድማችን አለ፣ ጥሩ ተወያይ፣ በጣም ደግሞ ስርዓት ያላቸው ደግሞ መምህር አሉ እዛ ቤት፣ መምህር በረከት የሚባሉ። እኔ አንድ ቀንም በጣም ክፉ ነገር ሰምቼባቸው አላውቅም። ትምህርታቸውን፣ ንግግራቸውን፣ እምነታቸውን አልቀበልም እንጂ ሰውየው በጣም ስርዓት አላቸው። አሁንም እየሰሙ እንደሆነ አስባለሁ። እርግጠኛ መሆን አልችልም፣ አስባለሁ። ቢገቡ ከሳቸው ጋር እንዲያውም ብንወያይ በሌሉበት ስማቸውን ከምናነሳ በክፉ አላነሳንም። በእርግጥ ጀስት የምናነሳው መጽሐፉ ላይ ብቻ ነው። የግል ህይወታቸውን ወይም ማንነታቸውን እያወራን አይደለም። ካሉ ምናልባት ጥሩ ተወያይ ናቸው፣ ሪስፔክትፉል የሚያወሩ ሰው ናቸው። ሁሉንም የራሳቸውን ቤተ እምነትም የቤተ እምነታቸውን ሰው ያልሆነ ሰው በጣም አክብረው የሚያወሩ ወንድም ናቸው። ቢገቡ የደለልኳቸው አይደል፣ በእውነት የምታውቋቸው ታውቋቸዋላችሁ። ቢገቡ ከሳቸው ጋር ብናወራ የተሻለ ይመስለኛል። ተማሩም ሰው ስለሆኑ ምክንያታቸውን ያስቀምጣሉ። ለጊዜው ግን እሳቸው ማን ይባላሉ? መምህር በረከት ዲያቆን ሲሏቸው ስለሰማሁ ዲያቆን እምላለሁ። ተሳስቼ ከሆነ እታረማለሁ። እሳቸውና አዳም ቲክቶከር አዳም ሌላ ታይትል ካለው ይነግረናል። ማለት ክህነት ካለው የማውቀው ወንድም አዳም መሆኑ ብቻ ነው።
ወንድም አዳም ስርዓት ያለው ልጅ ነው። የሚፈልገውን ነገር መበጥበጥ ሲፈልግም በጥብጦ ይወርዳል፣ በስርዓቱ ማለት ነው፣ ሳይሳደብ እንጂ እሱም ስርዓት ያለው ልጅ ነው። እንደዚህ የምለው ከግለሰቦች ጋር ሌላ ጠብ የለንም። የምንፈልገው መዋየት የምንፈልገው ሲሪየስ ኢሹዎችን ነው። ባካችሁ አሁንም ኢረር አለበት ያላችሁት እናንተ ሁለት ወንድሞች ስለሆናችሁ ገብታችሁ ምክንያታችሁን በስነ ስርዓት ብታስቀምጡ፣ ኢረሩ ምኑ ጋር እንደሆነ ብትነግሩን፣ ትክክሉስ ምኑ ጋር ነው። መምህር በረከት ደግሞ እንደው ኢረርም አላሉ፣ ሙሉ መጽሐፍ አውግዘውታል። አንድ ዲያቆን ማውገዝ ይችላሉ የመጽሐፍትን። በእርግጥ ቪዲዮውን አስወርደውታል። የለም ዲያቆኑ ፔጅ ላይ ቲክቶክ ገጽ ላይ ስትገባ አስወርደዋቸዋል። ይሄ የሚያሳየው ምንድን ነው? ወይ እሳቸው ሪትራክት አድርገዋል ስቴትመንታቸውን፣ ወይም ከላይ ተጽዕኖ አለ ማለት ነው። ወይም እኔ ከምገምት እሳቸው ገብተው ይንገሩን፣ የሆነ ምክንያት አለ። ለጊዜው ግን የምናውቀው ምንድን ነው? መጽሐፉ ላይ የተገኘው ነገር በጣም ሲሪየስ ጉዳይ ነው። አጋንንታዊ ናቸው ተብለን ብዙ ጊዜ ተነግሮናል። እነዚህ ብቻዎች በእምነት ብቻ በክርስቶስ ብቻ በጸጋ ብቻ ስንል አጋንንታዊ ናቸው ብለውናል። አምስቱንም ክብር ለእግዚአብሔርን መጽሐፍ ቅዱስን ብቻንም ጨምረው አጋንንታዊ ናቸው ብለውናል። እነዚህ አጋንንታዊ ነገሮች ለምን እናንተ ቤት ተገኙ ነው የዛሬ ውይይት? ወይስ አጋንንታዊ አይደሉም? እናንተ ቤት ሲገኙ አጋንንታዊ ያልሆኑ ናቸው ማለት ነው? እኛ ቤት ሲገኙ ነው አጋንንት ነው የሚሆኑት? ወይም ተሳስታችሁ ነው? ምንድን ነው ይሄ ነገር? በጣም ጥሩ የአንድ ሰሞን መወያያ መሆን የሚችል ነው። የእኛ በእርግጥ ከዓመት በላይ አውርተነዋል። ስለዚህ እዚህ ላይ በጨዋ ደም ማውራት የሚችል ራሳቸው ባለቤቶቹ ካሉ፣ ባለቤቶቹ ከሌሉ መጽሐፉን ያነበበ ሰው ካለ እንትን ማለት ነው። እንደ ወንድም አስጨናቂ ሳይተዋወቅ ተዋውቀዋል የሚል ሳይሆን የሆነ የተዋወቀው መጽሐፉን የት ነው የተዋወቃችሁት ብሎ እሱ ግን አልተዋወቀውም መጽሐፉን እና የተዋወቃችሁ ከመጽሐፉ ጋር የተዋወቃችሁ ሰዎች ካላችሁ ግቡና ለምንድን ነው መጽሐፉ ላይ እምነት ብቻ የሚለው ለመጽደቂያ? ለምንድን ነው በክርስቶስ ብቻ ይጸደቃል የሚለው? ለምንድን ነው ስራ መግለጫ እንጂ መጽደቂያ አይደለም የሚለው መጽሐፉ? ይሄ እኮ እንዳለ የጴንጤ ትምህርት ነው እንዳለ በጠቅላላ። ግን ከእናንተ እንጀምር ብለን ነው ባለመጽሐፎቹ። እስኪ ራሳችሁን ኑና አስረዱ። እኛ ስለ እናንተ ከምንናገር እድሉን እንስጣችሁ። ቅድም ሚዩት አድርገን እንደሰማ ነው። አሁንም የሚገባ ሰው ካለ ሚዩት አድርገን ለመስማት ፈቃደኛ ነን። ባትገቡም ግን ችግር የለውም። እኛ የሆነ ስራ የሐሰት ትምህርት የሐሰት ነገሮችን ለማፍረስ የግድ የእናንተን ፕሬዘንስ አያስፈልገንም። በሌላችሁበትም ሐሰትን አፍርሰን ሰዎችን ከእንዲህ አይነት ፈሮናዊ አገዛዝ እግዚአብሔርን ያገለግሉ ዘንድ እንዲላቀቁ እንግዲህ ምንችለውን የወንጌል ስራ እንሰራለን። ወደ ቪዲዮ እንሂድ። ቪዲዮ እኔ እንትን ላይ ይገኛል፣ ቲክቶክ ላይ ይገኛል። ገብታችሁ ተመልከቱት። አንድ ጊዜ ላውጣው። እኔ ላይ ገቡና ኦኬ፣ እሺ፣ ቪዲዮ ላይ አብራው ዳጊ ያለው አቤት ያወጣ እንትኑን ሼር አድርጉት ቅዱሳን እና ታብ እስቲ 50 ይግባ። እስቲ ወግ ያግኝ 50 ይግባ። ሪዞርቱ ከተመለሰ በኋላ ታብታብ በጣም ቀንሷል። ቀጥላው። እሺ ይሄ ነው ቪዲዮ። ማን አለ መግባት ይፈልግሰዋል? ዴቭ ማይግባሽ። ዴቭ እስቲ ገስት ላክ እስቲ። እኔ አይታየኝ። ይሄው ላኩለት። እኔ ለምንድን ነው ለኔ የማይታየኝ? ኦኬ በጣም አሪፍ። እሺ ቪዲዮ ላሳያችሁና በቃ ዴቭም ከመጣ ዴቭ ይቀጥላል። እነ ዴቭ ይሄ ነው ቪዲዮ። በጣም ባቢሎናዊነት የታየንበት ቪዲዮ ነው። እንግዲህ በደንብ ተከታተሉት። ዛሬ ብዙ አላብራራውም። የማይሰሙ ነገሮች ካሉ በኋላ ላይ ደግመዋለሁ። ይሄው እኔ ፔጅ ላይ ነው ያለው። እኔ ፔጅ ላይ 4ኛው ቪዲዮ ነው። መጽሐፉ ተወገዘ ይላል። ያው በአንድ ግለሰብ ነው፣ በቤተክርስቲያኒቱ አልተወገዘም። ግን ለምን ተወገዘ? ለምን ግለሰብ ውስጥ አይገቡም? መጽሐፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮን በደንብ ይገልጻል። መምህር በረከት መጽሐፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮን በደንብ ይገልጻል። መምህር በረከት የራሳቸውን እንትን ነው እየሰሩት፣ ክሪቲክስ ነው እየሰሩት መጽሐፉ በዚህ ምክንያት የአንግሊካን ቸርች ተጽዕኖ አለበት፣ የታተሙ ዩኬ ነው ምናምን ብለው የራሳቸውን ሀሳብ ሰጡ። አሁን እኛ መጽሐፉን እንቀበለዋለን አለክ። ይህ መጽሐፍ የተዘዋወሩ ብዙ ውይይቶች ላይ ሲቀርብ ያጋችሁታል። ለማንኛውም የመጽሐፍ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ተማሪ ቆጠር የሚችል መጽሐፍ አይደለም። ቅዱስ ቤተክርስቲያናችን መጽሐፍ ይህ መጽሐፍ የኛ መጽሐፍ አይደለም። የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም። ወንድሞቻችን ሌላ መጽሐፍ ፈልጉ። አንተ ባላቅ አንዴ ሚዩት አድርገውና እሳቸው ስለማይሰማ ልክ የእሳቸው ከተናገሩ በኋላ የእሳቸውን ድገምልን።
እሺ እሺ እሷን ብቻ ልድገማት። እንዲያውም ዛሬ ረጅሙን ሙሉን አናሳየ፣ ግድ የለም የእሳቸውን ፓርት ብቻ ካሰማን ይበቃል፣ ሰው እንዳናሰለቸው። እሺ መጽሐፉ የኢትዮጵያ ኦርቶዶክስ እዚህ ጋር የሚያወራው ግልጽ ለማድረግ ምናልባት ያልነበራችሁ ሰዎች ካላችሁ ዲያቆን ነው፣ ዲያቆን ፌዝ ይባላል። ገብቶ መጽሐፉ ትክክል እንደሆነ አንድም ኢረር እንደሌለበት ትናንት ከኔ ጋር ባደረገው ውይይት ተናግሯል። እሱ ኢረር የለበትም ይላል። ሌላ አዳም የተባለ ወንድማችን ደግሞ ኢረር አለበት ሲል ሰምታችኋል። ሌላ ደግሞ ኢረር አለበት ብቻ ሳይሆን መጽሐፉ ራሱ የኛ መጽሐፍ አይደለም የሚሉትን ደግሞ እንስማቸው። ከዚህ ቀጥሎ እሳቸው ላይ ብቻ ፖዝ አደረግላችኋል እንድታነቡት። ከዛ ግማሹን ቪዲዮ አሳያችኋል። ሙሉን ገብታችሁን ይጋ ማየት ትችላላችሁ። ቤተክርስቲያኑን አስተምሮን በደንብ ይገልጻል። መምህር በረከት የራሳቸውን እንትን ነው እየሰሩት፣ ክሪቲክስ ነው እየሰሩት መጽሐፉ በዚህ ምክንያት የአንግሊካን ቸርች ተጽዕኖ አለበት፣ የታተሙ ዩኬ ነው ምናምን ብለው የራሳቸውን ሀሳብ ሰጡ። በጣም ምርጥ ጥያቄ ስላየው ነው። በጣም ይቅርታ አድርጉልኝ። እሺ እንደዚህ ማድረግ አልነበረብኝም። ምርጥ ጥያቄ ስላየው ነው። መጽሐፉ ላይ ምን ተገኝቶ ነው መጽሐፉ ትባባላላችሁ ለሚል ሰው ውይይቱ እንዲገባው አሁን ከኔ በኋላ ዴቭም ይቀጥላል፣ ሌሎች ወንድሞችም አሉና ምን እያወራ እንደሆነ ትንሽ የ30 ሰከንድ ሃይላይት ልስጣችሁ። መጽሐፉ ላይ የኛ ከአምስቱ ሶላዎች ቢያንስ 3ቱ ያህል ተገኝተዋል። 2ቱ ቃል በቃል አንደኛው ሲሞግቱት ማለት ነው። ስለዚህ በእምነት ብቻ እንጸድቃለን፣ በክርስቶስ ብቻ እንጸድቃለን የሚል ሐሳብ፣ ስለ ስራ ሲያወራ ደግሞ በጸጋም ይላል። ስለ ስራ ሲያወራ ደግሞ ስራ መጽደቂያ አይደለም መግለጫ እንጂ የሚሉ ሐሳቦች ተገኝተዋል። እነዚህ የወንጌል አማኞች ትምህርት ናቸው። እነዚህ 5ቱ ሶላዎች የኦርቶዶክስ አይደሉም፣ እንዲያውም አጋንንታዊ የተባሉ ናቸው። እነዚህ አጋንንታዊ የተባሉ ነገሮች መጽሐፋችሁ ላይ ለምን ተገኘ? በኋላ ስታስቡት አጋንንታዊ መሆናቸው ቀርተው መላእክታዊ ሆነው ነው? ቅዱስ መላእክታዊ ሆነው ነው? ምንድነው? አጋንንት መላእክት ነበር። ስለዚህ ይሄ ነው ዛሬ ያለ ነገር። ፔጁን ከፍተን እናሳያችኋለን። ፔጁ ላይ ቃል በቃል በእምነት ብቻ እንጸድቃለን ብላ ብቻ የሚል ቃል መጠቀም ኦርቶዶክስ መጀመራቸው አስደምሞናል። ይሄ ነው ያለው። በዚህ የተነሳ እናም በሌሎች ተጨማሪ ምክንያቶች የተነሳ መምህር በረከት እየሞገቱ ነው ያለው። አንድ ጊዜ ይቅርታ። በዚህ የተነሳ መምህር በረከት እየሞገቱ ነው ያሉት። እሳቸው እንዲያውም አሁን ካልነውም በተጨማሪ ያው አጋንንታዊ የሆኑ ሐሳቦች መገኘታቸውን ብቻ ሳይሆን ጸሎቱ ራሱ በጠቅላላ መጽሐፉ የጸሎት መጽሐፍ አይደል? ጸሎቱ ጭራሽኛ ጸሎትም አይደለም፣ የአንግሊካኖች ወይም የፕሮቴስታንቶች ጸሎት ነው ብለው መጽሐፉን ሙሉ ለሙሉ አውግዘዋል። አንድ ዲያቆን ይህን ማድረግ ይችላሉ አይችልም? በኋላ የምንወያይበት ነው። ስለዚህ እንቀጥል። አሁን እኛ መጽሐፉን እንቀበለዋለን አለክ። ይህ መጽሐፍ እየተዘዋወረ በብዙ ውይይቶች ላይ ሲቀርብ አይታችሁታል። ለማንኛውም ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ተብሎ ሊቆጠር የሚችል መጽሐፍ አይደለም ብለው ሲጨርሱ ልደት ደግሞ መጽሐፉን ሲያንቆለጳጵሰው፣ ሲስመው፣ ሲሳለመው ውስጡ ያለው ሐሳብ እንዴት ቤተክርስቲያኒቷን እንደሚገልጽ ሙሉ ቪዲዮ ላይ ስትመለከቱታላችሁ። ቤተክርስቲያንን ይገልጻል ይላል። ቤተክርስቲያን መጽሐፍ ተብሎ ሊቆጠር የሚችል መጽሐፍ አይደለም። ይሄ ቅዱስ ቤተክርስቲያናችን መጽሐፍ ነው ይላል አንደኛው ደግሞ ምን ይላል? ይሄ መጽሐፍ የኛ መጽሐፍ አይደለም፣ የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም። ወንድሞቻችን ሌላ መጽሐፍ ፈልጉ። እኛን ነው እንግዲህ እኛን አሁን መታችሁ የምትተቹት በእኛ መጽሐፍ ባልሆነ ነው እያሉ ነው። አይ ቤተክርስቲያኒቷ መጽሐፍ አይደለም አላለችም፣ እርሶ ብቻ ነው እያሉ ያሉት። ስለዚህ ልደት ደግሞ የኛ መጽሐፍ ነው እያለ እየተሳለመው ነው። የኛ መጽሐፍ አይደለም፣ የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም፣ ወንድሞቻችን ሌላ መጽሐፍ ፈልጉ። ይህ አሁን ማነብላችሁ በክርስቶስ ፍቅር ስለ መጽናት ይላል። ይሄ የቤተክርስቲያናችን ጸሎት በሚለው መጽሐፍ ላይ ያለ በክርስቶስ ፍቅር ስለ መጽናት እንደዚህ ብሎ ይናገራል። ይህ ለሁላችንም በጣም ልንሰማው የሚገባ ነው። ቤተክርስቲያን የማይታወቅ እንግዳ ጸሎት አለ። በውሰት ከዚህ ከአንግሊካን ቁጥር የመጣ ማለት ነው። ይበቃል። ሌላውን በኋላ አሳይ ካላችሁኝ ያሳያለሁ። ሌሎች እንዲያወሩ ጊዜ ለመስጠት ቴንኪዩ፣ አመሰግናለሁ። ዴቭ እንኳን ደህና መጣ። ሌሎች ማን ሰላም ያላልኩት ሰው አለ? ስብሐት የሚል አለ አካውንት ከላይ። ሰላም ወንድሜ፣ ቴንኪዩ፣ ጨርሻለሁ። ያ በጣም ቆንጆ እንትን ነው ያቀረብከው ማለት ነው። ምንድን ነው እንግዲህ መምህር በረከትን የሚያክል የቤተክርስቲያኒቱ መምህር ምናልባትም ቴዎሎጂ አስተማሪ ሊሆኑ እንደሆኑ ገምታለሁኝ። ደግሞ ድንቅ መጽሐፍ የጻፉ ሰው ናቸው። እሳቸው ምን አሉ? መርምረው ነው ይሄ የቤተክርስቲያናችን መጽሐፍ ነው ብሎ ማለት ያሳፍራል አሉ።
እንደው ልደት ደግሞ እሳቸውንም ባያክል እምነቱን የሚያቅብ ልጅ ነው እንዴ! በጣም የተወደደ ምርጥ መጽሐፍ ነው ይሄ የጸሎት መጽሐፍ አለ ማለት ነው። ኦኬ ለምንድን ነው እሳቸው ይሄን መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ አይደለም ያሉት? የአጋንንት ነው ብሎ ሲሉት የነበረውን ቃል እዛ ላይ ስላገኙ። ለምሳሌ ልደት አማንን እንትን ዲቤት በጠራ ጊዜ 5ቱ ሶላዎች የአጋንንት ናቸው አለ። ስግደት ለእግዚአብሔር ብቻ የሚለው ሶላችሁ ብሎ እንዲያውም ዴቭ ካልሰማው ባሰማው ደስ ይለኛል። ስግደት ለእግዚአብሔር የሚለውን ሶላችሁንም ጨምሮ እንወያይ ብሏል። አለን እንዴ እንደዚህ የሚል ሶላ? እሺ ቀጥል። አይ እንትናንም ብለዋል፣ ለማስታወቂያ ሰርቷል። ልደት አማንን ጋብዞ ማለት ነው። እና 5ቱ ሶላዎች የአጋንንት ናቸው አለና እሺ የክርስቶስን ብቻም ሲባል አዎ እንደዛኛው አይሁን እንጂ አጋንንት ነው አለ እሱ ማለት ነው። እና አለ እንትና አማን ላይም እኔም አቅርቤው ነበር ማለት ነው። እነሱ ብቻ ሳይሆን ሁሉም ናቸው የሚሉት 5ቱ ሶላዎች የምንድን ነው የአጋንንት ነው እያሉ ማለት ነው። ጭራሽ ዲቤት ገባ። ክብር ለእግዚአብሔር የአጋንንት ነው ብሎ ከቃልዬ ጋር ልደት ገባ ማለት ነው። ኦኬ እንግዲህ ዛሬ ስንመረምረው ስንል ጊዜ ደርሶ እዛ ቤት ውስጥ ይሄ ሶላ ስክሪፕቸራ የሚለው ምን ይቅርታ ክርስቶስ ብቻ የሚለው አለ ስንል አንሰማም ብለው ነበር። ጊዜው ደርሶ አሁን ፊት ለፊት ወጣ ማለት ነው። ኦኬ ታዲያ እናንተ ቤት ሲመጣ የውይይታችን ዓላማ ምንድን ነው? ደብል ስታንዳርድ እናንተ ቤት እያየን ነው። አንድን ቃል በሌላ ወገን ሲነገር የአጋንንት በራሳችን መጽሐፍ ሲጻፍ ደግሞ ትክክል የሚሆንበት በቃ ይሄ ሎጂክ ይሄ ግጭቱ እንዲታረም ማለት ነው። ትክክል አይደለም፣ ደብል ስታንዳርድ ሌሎቹ ጋር ስለተገኘ ያጋንንት እናንተ ጋር ሲገኝ ግን ትክክል ነው ብላችሁ ማለት ነው። እና ይህንን እንግዲህ በስሜት ተነሳስቶ አንድ ሰው መጽሐፉ ላይ የተጻፈውን እውነት እቃወማለሁ ብሎ ሲል እናንተ ቤት ውስጥ ያለውን ይህንን ትምህርት ማለት ነው ምን የሚለው በቃ እውነት ክርስቶስ ብቻ የሚለውን ትምህርት ምን እያላችሁ ስለሆነ እየካዳችሁ ስለሆነ አይ እንቀበላለን ካላችሁ እስከ ዛሬ ድረስ ያጋንንት ነው የሚለውን ነገር ዛሬ ለመለወጥ ፈቃደኞች ናችሁ ወይ? ትላንትና ዴቭ ሲጠይቀው ነበረ ፌዝን እዚህ እኛን ያጋንንት ነው ስትሉን ነበረ እና ዛሬ እናንተ ቤት ሲመጣ ግን አይ እንደናንተ አይደለም እየተባለ እንዴ ሊባል አይገባም እኮ። ቃሉ ብቻ የሚለው ቃል እኮ በራሱ ክፉ አይደለም። ክፉም ደግም የሚያደርገው ምንድነው? የሚሸከመው ሐሳብ ነበር። አዚህ ይህንን ነገር ለመሞገት ነው። ይህንን ምን ያደረግነው ማለት ነው? ሩም ሰሞኑን እየከፈትን ያለ ነው። ኦኬ አይ አንድ ከሆነ ወይ እንደ መምህር በረከት መቃወም ወይም ደግሞ ቤተክርስቲያን ደግሞ እሳቸው እንደዛ ሲሉ ቤተክርስቲያን አልቀበለውም ብላለች ወይስ አንድ መምህርስ ደግሞ ዝም ብሎ እኔ ያሳፍራል ማለት ይቻላል ወይ የሚለውን ነገር ጋር አውጥቶ ከእናንተ ጋር ለመነጋገር ነው ወደዚህ ይዘን የመጣ ነው። እንኳን እንደገና ደህና መጣችሁ። ኢትዮጵያ እንግዲህ አሁን ነግቷል። እንደምን አደራችሁ? ስብሐት ይቀድማል። ስብሐት ሰላም ብለን ዴቪዬ ሰላም ብሉንና እንቀጥላለን ማለት ነው። የክርስቶስ ሰላም ይብዛላችሁ፣ ጸጋና ሰላም ይብዛላችሁ። ሰላም ለእናንተ ይሁን። አሜን አሜን። ተባረክልን ዴቫ። ሰላም ለእናንተ ይሁን። አስቹ፣ ዳጊ፣ ስብሐት፣ ኪንጎ፣ ቆሞስ ኦኬ። እናታችም ያላችሁ በሙሉ ሁላችሁንም ሰላም ሰላም ብያለሁ። ጸጋ ይብዛላችሁ። ሰሞኑን በደንብ ተይዟል ይሄ ነገር፣ ቆንጆ ነው። አንድ እንትን ሰጣችኋለሁ ዛሬ ስክሪንሾት ታነሱታላችሁ። የሆነ መዶሻ፣ አንድ መዶሻ ማለት ነው። ማለት ብዙ ጊዜ እምነት ብቻ ስናነሳ ጳውሎስ የህግ ስራ ያለ ህግ ስራ ብሎ ሲል አይ ይሄ እኮ ስለ ግርዘት ስለ ምናምን ነው የሚያወራው ተብሎ ይባላል አይደል?
ያንን የሚመታ መዶሻ ዛሬ እሰጣችኋለሁ። ስክሪን ከፍቼ አነበዋለሁ። በጣም ጥሩ። እሺ አዳሚሻም መጥቷል። አዳሚሻ እሱ ጥሩ ተዋይ ስለሆነ ግባ አዳሚሻ። ኦኬ ኪንጎ የምትለው ሀሳብ ወይ አዚ እኔ ምንም አልልም። ቦታ ከያዝኩኝ ታችኝ ታብታብ አደርጋለሁ። እሺ አረ አንተማ የመስራችና ባለራዕይ አይደለ እንዴ? ታስፈልጋለህ እዚሁ የሪዞርቱ ወይ ታችኝ ታብታ ወይ ሰማለኝ ስራ ገባ ስለሆነ እዚሁ። እሺ እስካለህ ድረስ መሆን ትችላለህ። ምንም ችግር የለውም። ስራ ከገባ መሄድ ትችላለህ። መልካም ዴቫ ብትቀጥልበታለህ ከትላንቱ ወይስ ትንሽ ትቆያለህ? አይ እንትኑን ባሳያችሁ በደስታ እዚሁ ላይ ያለ እምነት ብቻ ላይ ያለ እምነት ብቻ ብዙ ጊዜ ስንል ጳውሎስ ያለ ሕግ ስራ የሚለውን አይ እሱ እኮ ማለት የብሉይ ኪዳን ይሄ ስለ ግርዘት ምናምን ነው የሚያወራው እንጂ መልካም ስራን ምናምን የሚባል ነገር እንትን አይልም ይባላል አይደለ? ያንን እንትን የሚል ነው የኮመንተሪ ማሳያችሁ። የኦግስቲን ያንን የፈታበትን ኮመንተሪ አብረን እናየዋለን ማለት ነው። በደስታ ምን እንደሚጠቀልል ይሄ የህግ ስራ የሚባለው ምንን እንደሚጠቀልል በደንብ አብራርቶታል ማለት ነው። በደስታ መቀጠል ትችላለህ። ኦኬ ካሜራ እንዴት ነበረ? አንድ ጊዜ ክፈተውና ወደ ፊሊፕ አድርገው፣ ወደ አንተ አዙረው፣ አይደለም ወደ እንትን አዙረው፣ ወደ ፊት አዙረው። አላችሁ መግባት የምትፈልጉ ልጆች፣ የእኛ ልጆች ሳይሆን የቤተሰቦች ሳይሆን ዛሬ እንግዲህ የመጽሐፉን ባለቤቶች እየጋበዝን ነው። የመጽሐፉ ባለቤቶች ይግቡ፣ እነሱ እንዲመልሱ። ይታያል። ጥቃቅን ነው እንጂ ይታያል። አሁን ለእኔም ሊሆን ይችላል፣ የሌሎቹ ይታያል። ችግር የለም። አንተ ስለምታነበው እሱ ላይ እንዳለ ስክሪንሾት እናደርጋለን። እንደሱ ያዘው ጋር ኮፕቲክ ግቢ። አዳሚሻ እንትን ገስት ላክ እስቲ አንተ። እኔ አትታየኝም። ቻት ላይ ብቻ ስትጽፍ ብቻ ነው የምትታየኝ። መቀጠል ትችላለህ ዲቢዬ። ምንድነው የሚለው እዚህ ጋር ሴንት ኦግስቲን ማለት ነው ኮመንተሪ ኦን ገላትያ 3:2 ላይ ያብራራበት ማለት ነው። ማንኛውም ካቴና ባይብል ዶት ኮም ላይ ገብታችሁ ማግኘት ይችላላችሁ። ይህን ማለት ነው በጣም ደስ በሚል ሁኔታ በደንብ አብራርቶታል። እምነት ብቻን በደንብ ሊገልጥልን የሚችል ይሄ የህግ ስራ የሚለውን ነገር ምን ማለት እንደሆነ በደንብ ያብራራበት ማለት ነው። ምን ይላል? Here he begins to demonstrate in what sense the grace of faith is sufficient for justification without the works of the law. እዚህ ላይ የእምነት ጸጋ ያለ ህግ ስራዎች ለመጽደቅ በምን አይነት ሁኔታ በቂ እንደሆነ ማሳየት ይጀምራል። But so that this question may be carefully treated and no one may be deceived and by ambiguities, we must first understand that the works of the law are twofold. The works of the law are twofold. ነገር ግን ይህ ጥያቄ በጥንቃቄ እንዲታይና ማንም በአሻሚ አገላለጾች እንዳይታለል መጀመሪያ የህግ ስራዎች ሁለት አይነት እንደሆኑ መረዳት አለብን። ጳውሎስ የህግ ስራ ብሎ ያለው ማለት ነው ሁለት አይነት እንደሆኑ መረዳት አለብን። ኦኬ ሲቀጥል ምን ይላል? for they reside partly ceremonial ordinances and partly in morals ይላል። ምክንያቱም እነርሱ በከፊል ሴሬሞናል ኦርዲናንስስ ውስጥ በከፊል ደግሞ በሞራላዊ ትእዛዝ ውስጥ ይገኛሉ። በሴሬሞናል እና በሞራላዊ ትእዛዝ ውስጥ ይገኛሉ። To the ordinances belong the circumcision of the flesh, the weekly Sabbath,
new moons, sacrifices, and all the immovable observances of kind ይላል። ደግሞ እዚህ ጋር to the ordinances belong to circumcision of the flesh and the weekly Sabbath, new moons የትኛው እንደሆነ ብሉይ ኪዳን ላይ አልገባኝም። so new moons and sacrifices and all the innumerable observances of this kind ይላል። ወደ እነዚህ ስርዓታዊ ትእዛዝ የሚመደቡት የስጋ ግዝረት፣ ሳምንታዊ ሰንበት፣ አዲስ ጨረቃዎች፣ ይሄን ያልገባኝ አዲስ ጨረቃዎች፣ መስዋዕቶች እና እንደዚህ ያሉ ስፍር ቁጥር የሌላቸው ሌሎች ስርዓቶች ናቸው። ይሄኛው ምን ውስጥ ነው የሚመደቡት? ሴሬሞኒያል ውስጥ ማለት ነው። በሁለት ይከፈላሉ። ሁለቱንም ነው የሚያብራራው። ሁለተኛው but morality belong you shall not kill, you shall not commit adultery, you shall not bear false witness and so on። ነገር ግን ወደ ሞራላዊ ትእዛዝ የሚመደቡት አትግደል፣ አታመንዝር፣ በሐሰት አትመስክርና እንደዚህ ያሉት ሁሉ ናቸው ብሎ እንትን ይለዋል። ሙሉን ስታነቡት ማለት ነው። እንግዲህ የብሉይ ኪዳን ህጎች በምናይበት ሰዓት የተሰጣቸው ህጎች 10ቱ ህጎች ብቻ አይደሉም። ወደ 613 አይነት ህጎች አላቸው። እንዳለ ጠቅልሎ ነው ኦግስቲን ሁሉንም በሁለት ከፍሎ ሴሬሞኒና ሞራል በሙሉ የጠቀለለ ነው። ያለ ህግ ስራ ብሎ ሲል ይሄ ሴሬሞኒያል ሎ ብቻ አይደለም፣ ይሄ መገረዝ ምናምን የሚለውን ብቻ አይደለም፣ ይሄ ሳባትን መጠበቅ ምናምን ብቻ አይደለም፣ ሁሉ ሞራል ሎንም የተሰጣቸውን ነገር በሙሉ እያጠቀለለ ነው ብሎ ያስቀምጠዋል። እዚህ ጋር አሁን ምንድን ነው የምናየው ማለት ነው? ከተሰጣቸው 613ቱ ህጎች ውስጥ አሁን መልካም ስራ ምናምን ብለን የምንገጠው እዛ ውስጥ የሌለበት ነገር አለ ወይ? 613 ህጉን ያውቁታል ወይ ሰዎች? እዛ ውስጥ የሌለ ነገር አለ ወይ? መልካም ስራ እዛ ውስጥ የለም ወይ? መልካም ስራ ላሳያችሁ። መልካም ስራ ለምሳሌ እግዚአብሔር እንዲህ ብሏቸዋል። ከ613 ህጉ አንዱ ምንድን ነው? የምድርህን መከር ባጨድክ ጊዜ አላቸው እስራኤሎችን ሲያዛቸው፣ መከራችሁን ባጨዳችሁ ጊዜ ፈጽማችሁ አትጨዱት፣ ለድሆችና ለመጻተኞች አስተርፉላቸው፣ ተዋቸው ብሎ ህግ ሰጥቷቸዋል። ይህንን የታገኙታላችሁ ቦዔዝ እና ሩት። ለሩት የተተወላት ያ ህግ አክብረው ነው ተውላት፣ አስተርፉላት ብሎ እንትን ያለው ህጉ ማለት ነው። እና መልካም ስራ ብትሉ ምን ብትሉ አዲስ ኪዳን ላይ አዲስ የተወለደ ነገር የለም። 613 ውስጥ በሙሉ ያሉ ናቸው። እና አሁን እዚህ ጋር መልካም እዚህ ጋር ያለ ህግ ብሎ ስራ ሲል ሴሬሞኒያል ሎ ውስጥ ብቻ ሰው ከቶ ሌሎችን እንዳንመለከት የሚያደርግ ነገር እንትን ይላሉ። ነገር ግን ኦገስቲን እየገለጠ ያለው ሴሬሞኒያልም ሎ ሞራልም ሎ ሁሉንም እንትን ያለ ነው የጠቀለለ ነው ብሎ የተሰጣቸውን ህጎች በሙሉ ያስቀምጧል እዚህ ቦታ ላይ ማለት ነው። እና ይሄ ምንድን ነው? ይሄ እምነት ብቻ ስናብራራ ጳውሎስ ያለ ህግ ስራ ብሎ ያለው ይሄ ሴሬሞኒያል ሎ መገረዝ ነው እንደዚህ ነው የአይሁድ የተሰጣቸውን ብሎ እዛ ጋር ብቻ ለመወሰን ለሚነሱ ሰዎች ኦገስቲንን መክፈትና ማሳየት በሁለት እንደሚከፈል ሴሬሞኒያል ሎም ሞራልም ሎም የሚወክል እንደሆነ ከዛ ውስጥ ደግሞ የተሰጣቸው ህግ አጠቃላይ 613 ህጎች ናቸው። 613 ህግ ውስጥ መልካም ስራ አለ፣ ሁሉ ነገር አዲስ ኪዳን ላይ አለ የምንለው ነገር በሙሉ እዛ ውስጥ አለ። ስለዚህ ምንም እንትን ማለት አይቻልም። በአጠቃላይ ኦገስቲን እዚህ ቦታ ላይ የገለጠው በውጫዊ ስራ ሰው መጽደቅ አይችልም እያለ ነው እየገለጠ ያለው። ሙሉን ስታነቡት በውጫዊ ስራ በውጫዊ ተሳትፎ ሰው እንትን ማለት አይችልም። ስልክ ገብቶብን ነው ዴቭ ሚዩቶኛለሁ እንዴ? አልተሰማውም ነበር። ኧረ ተሰምተሃል፣ እስከ መጨረሻው ተሰምተሃል። አንተ ጨረሰን የዘጋኸው የቱ ጋር እንትን እንዳለብኝ አላወቅኩም። ያነበብኩት እንትን ያልኩት ተሰምቷል። ምንም ያልተሰማ ነገር የለም። መጨረሻ ላይ እዚህ ጋር ምንድነው ላሳድርገው የፈለግኩት ምንድነው ኦገስቲን ያለ ህግ ስራ የሚለውን ዲፋይን ሲያደርገውና ሲያብራራው ሁሉንም ነው የሚጠቀልለው። በሁለት ይከፈላል ብሎ ሴሬሞኒያል ሎ ብቻ አይደለም የሚያስቀምጠው፣ ሞራል ሎ በሙሉ የተሰጣቸውን በሙሉ ይሄ ለጎረቤት በሐሰት አትመስክር እንትን አትበል ምናምን የሚለው ይሄ ለሌላው መልካም እንዲያደርጉ በጎ እንዲያደርጉ የተሰጣቸውን በሙሉ ሁሉንም የጠቀለለ ነው ብሎ ሁሉንም ያስቀምጠዋል። ስለዚህ እዚህ ቦታ ላይ አዲስ የምናመጣው የለም። መልካም ስራ ማለት በውጫዊ ስራ በውጫዊ ተሳትፎ ሰው መጽደቅ አይችልም ብሎ ነው ኦገስቲን ያስቀምጠው።
ይህንን ሲያስቀምጠው በውጫዊ ማንኛውም አይነት ተሳትፎ ማንኛውም አይነት ስራ ሰው መጽደቅ አይችልም። ሰው መጽደቅ የሚችለው በክርስቶስ ስራ ብቻ ብሎ ሜሪቶሪያል ኮዝ የሚባላል ለጀስቲፊኬሽን ሜሪቶሪያል ኮዙን ለክርስቶስ ብቻ ነው ኦገስቲን እዚህ ጋር የሚሰጠውና ያለ ስራ የሚለውን ነገር በደንብ የሚያብራራው ማለት ነው። እና ለሌላ ጊዜ እንደዚህ አሁን ስትወያዩ ነዳጊ አሁን ያለ ስራ ተብሎ አይ እዛ ግርዘት ነው እያወራ ያለው ነው ኦገስቲንን ከፍቶ ማሳየት ያ ያለ ስራ የሚለውን ነገር እንዴት ዲፋይን እንዳደረገው እንደ ኮሜንታሪውን ማሳየት ማለት ነው። ጸጋ ይብዛላችሁ። በጣም አሪፍ ነው። በጣም ቆንጆ። ቅዱሳን ማክሰኞ ለታ ቃልዬ ከሙስሊሞች ከአንድ ሙስሊም ልጅ ጋር የዲቤት አለው። ስለዚህ የቃልዬን ኦርቶዶክሶችም ሁላችንም በአንድ ላይ ማለት ነው ሙሌ ግባ ገስት ላክ ለእኔ አትታየኝም እና ሁላችንም የቃልዬን ማስታወቂያ ሰርቷል። እሱን ሼር እናድርግ እና ዲዩት እናድርግ፣ ኮፒ ሊንክ እናድርግ። በተለይ ደግሞ የእሱ እንትን ውስጥ ገብታችሁ ምክንያቱም እነሱ ኔትወርኩ እንዳይሰራ ምናምን በጥሩ ሁኔታ እንትኑ እንዲረበሽ ሪፖርት ያደርጋሉ። ብዙ ጊዜ እነሱ እንደዛ ነው የሚያደርጉት። እዚህ ኦርቶዶክሳውያን በአንድ ላይ አብራችሁን ቆሙ። ምክንያቱም ስለ ክርስቶስ ነው ዲፌንድ የምናደርገው። ሌላውን እንደዚህ ሲሆን በጋራ እናወራለን። ዋና እንትናችን በተመለከተ ደግሞ በጋራ ያኔ እፎይ እንትን ሲያደርግ ሁላችንም ከስር ሆነን ታብ ያደረግን እንደዚህ ልክ እንደዚህ ሼር አድርጉ፣ በታብ አድርጉ፣ ምንድነው ዲዩት አድርጉ እና አንድ ምንድነው የቀረኝ ኮፒ ሊንክ አድርጉለት ማለት ነው። ተባረኩ። በጣም ቆንጆ ነገር ነው ያደረከው ዲቪዬ፣ እውነት ነው። ሁል ጊዜ ይመጡና አይዛ ላይ የብሉይ ኪዳኑ ይላሉ እንዳልሆነ የሐዋርያት ሥራ ምዕራፍ 15ንም በኋላ እንመጣበታለን። ግን ከዛ በፊት ኮፕቲክ በመካከላችን ለኤልቷ ሽር ጉድ እያለች ነው። እሷ የቀደመቻችሁ ብትኖሩም እሷን አስቀምጠን ግን አዳምማ ያወራ። ኮፕቲክ እንዴት ነሽ? ሰላም አስቸው፣ እንዴት ነክ? ሁላችሁም የክርስቶስ ሰላም ከሁላችሁም ጋር ይሁን። እንዴት ናችሁ? አለን። ዛሬ ሰሞኑን አንድ መጽሐፍ ላይ በቃ ሶላ እኮ ተገኘ። ሶላ ሰምተሻል? እንኳን ሰሞኑን አልነበርኩም፣ አስቀድሞ ዛሬ ግን መጨረሻ ላይ መጽሐፉ እንኳን ባላቀው ትንሽ እና አዳም ጋር ስለዛ የተወራ ነበርና እኔ እርግጠኛ አይደለሁም መጽሐፉ ላይ ምን እንዳለ ሰው በመጽሐፉ ሳይሆን አሁን ግን ዴቫ ባነሳው ኦገስቲን እንዲህ ብለዋል ምናምን ሲል what was his intention ምን እያለ ነው? ኦርቶዶክስ ስለ ኦርቶዶክስ ያወራ ነው ሊገባኝ አልቻለም። ወይ ኦርቶዶክስ ስራ እንጸድቃለን ትላለች እና ይሄ መልስ ነው ለሷ ያለ ነው። ክሊር ቢያደርግልኝ ማለት ነው። ያ ክሊር ያደርጋል። ብዙ ጊዜ ሮሜ ምዕራፍ 4 አብርሃም ስንጠቅስ በቀጥታ ይመጡና እሱ ስለመገረዝ ነው ይላሉ ሁል ጊዜ ማለት ነው። እና ሁሉንም የሚያጠቃልል ነው። ኦገስቲን እንደዚህ ፈቶታል ብሎ ነው ዴቭ የተናገረው። ዴቭዬ እስቲ አብራራላት። ጥሩ ነው እንዳው ያ ሰላም ብያለው። ሄዱ ሰላም ይላል። ምን አለ መሰለሽ ብዙ ጊዜ አሁን ይሄንን ክፍል እንጠቅሰዋለን። ሮሜ 3:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል ጳውሎስ። ሰው ያለ ሕግ ስራ የሚለውን ነገር በሚነሳበት ሰዓት ኖ እዚህ ጋር እኮ ጳውሎስ ሊል የፈለገው ስለ ሴሬሞኒያል ስለተሰጣቸው ሕግ ነው፣ ስለ ግርዘት ስለተለያየ ነገር ነው እንጂ ስለ መልካም ስራ ማለት አይደለም የሚል ሙግት ይገጥመናል ብዙ ጊዜ ማለት ነው። አሁን ይህንን ክፍል ኦገስቲን ሲያብራራው ያለ ሕግ ስራ የሚለውን ሲያብራራው ሞራልንም ሴሬሞኒያልን ሕግ የተሰጣቸውን በሙሉ የሚጠቀልል ነው። በውጫዊ ነገር ሰው መጽደቅ አይችልም የሚለውን ሲያስቀምጠውና ኮመንተሪ ለዛ ላይ ሲሰራው እናያለን ማለት ነው። እና ያንን ነው የሰጠሁት ማለት ነው። ብዙ ጊዜ እንደዚህ አይነት ኮመንተሪው ላይ ጥሩ ስራ ክርስቲያን ጥሩ ስራ መስራት አያስፈልገውም የሚል አላነበብክም? እንዴት ነው እንደዛ የተረዳኸው?
ክርስቲያንማ ከሆነ የጸደቀ ነው ማለት ነው። የተወለደ ዳግም የተወለደ ነው። ታዲያ እኛ እኮ እንደዛ ነው የምንለው። ያልጸደቀማ ምን ሰርቶ አልሰራ ምን ኢኒሻል ሳልቬሽን የመጀመሪያውን ኢኒሻል ሳልቬሽን ገና ወደ ድነት የሚመጣ ሰው በራሱ ስራ መጽደቅ አይችልም። ክርስቶስ በሰራው ስራ ነው። ትክክል ነው። እኛም በራሱ ስራ ሰው ይጸድቃል ብለን አናምንም። እንደዛ ከሆነማ የክርስቶስ መምጣት ምን አስፈለገ? ያንን ነው እኛ ሰው የምንለው። በስራው ስለማይጸድቅ እኮ ነው ክርስቶስን ሊያድነን የመጣው። ያንን ነው እኮ እኛ የምንለው። ሄዱ እምነት ብቻ ብለን ስንል ታዲያ ይሄ የኛ ትምህርት ሳውንድ ዶክትሪናችን እኮ ነው። ይሄ ኦርቶዶክስ ትምህርት ነው። ሰው በስራ ይጸድቃል ብላ ቤተክርስቲያን አታስተምርም። እኛ የጸደቅነው በክርስቶስ የማዳን ስራ ነው፣ የእግዚአብሔር ጸጋ ነው። ከዳን በኋላ ግን ይሄ ኢኒሻል ሳልቬሽን 100% የክርስቶስ ጸጋ ነው። ከዛኛ ደግሞ ሲነርጂ እናደርጋለን፣ እንተባበራለን። which is Christ like life እንኖራለን ነው ሀሳቡ። ክርስቶስን ወደ መምሰል እናድጋለን። ቲኦሲስ እንለዋለን እኛ። እየታፈነ ነው ያንተ በድምጿ ከፍ ብላ እሷ እየበለጠች የእሷ ነው የሚሰማው። ኤርፎን ካደረግክ እንትን በለው። እንዴት ላድርገው? አሁን ጥሩ ነው። እስቲ ወይ ጠጋ አድርገው ማይክን። አሁን ጥሩ ነው። እስቲ እንዴ ኮፕቲክ እኛ እኮ ይኸውልሽ አሁን መምህር በረከት ምን አሉ መሰለ? እሺ ምን አሉ መሰለሽ? ይሄ አንድ መጽሐፍ አለ የጸሎት መጽሐፍ የሚል የቤተክርስቲያን የጸሎት መጽሐፍ። ስለዚህ እኛ ሁላችን ይህን የማያሳስት እውነተኛ የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ነው እያለን ከምንጠራው ከሰማይ አባታችን ከእግዚአብሔር ዘንድ ወደ ሰማያዊ ሀገራችን ወደ መንግስተ ሰማያት እንደርሳለን የሚለውን ይህ ክርስቶስ ብቻ የሚለውን ይሄ የኦርቶዶክስ ትምህርት አይደለም አሉ፣ ቀወማለሁ አሉ። እና እስከዛ ድረስ እኮ ታዲያ እኮ ከወንድሞቻችን ጋር እንትን እያልን እኮ እንትን ያለው እምነት ብቻ ብለን ስንል እንዴ የምን እምነት ነው? ስራ ሳሰሩ እንዴት ትድናላችሁ እያሉና እንዴ እየተከራከርን ያለ ነው ኮፕቲሻ። አዎ እኛ በእርግጥ ላይክ የሚያድን እምነት የምትሰራ እምነት ነች። ያዕቆብ እንዳለው የማትሰራ እምነት የሞተች እምነት ነች። ይሄ እንግዲህ እኔ ቃል ሳይሆን ያዕቆብ ያለው ነው ማለት ነው። ስለዚህ ያ የምትሰራ እምነት ደግሞ እናምናለን። ከዛ ደግሞ ክርስቶስ የምታፈቅሩኝ ከሆነ ትእዛዜን ፈጽሙ ብሏል። ትእዛዙም እንፈጽማለን። ወደ ክርስቶስ ለመምሰል እናድጋለን ነው ሐሳቡ። ሐዋርያ ጳውሎስ እኔን ክርስቶስ እንደመሰልኩት እናንተም እኔን ምሰሉ እንዳለው ክርስትና አንዴ ኢኒሻል ሳልቬሽን ድኛለሁና በቃ ነገሬ ሁሉ ተፈጽሟል የሚባል ሳይሆን you have to walk the walk with Christ ማለት ነው። መስቀልህን አንስተህ እስከ መጨረሻ የሚታገሰው እሱ ነው የሚድነው ነው የሚለው ቃሉና እስከ መጨረሻ ክርስቶስን ወደ መምሰል እናድጋለን። ለዚህ ነው እኛ ድነናል፣ እየዳን ነው እንድናለን የምንለው ማለት ነው። ስለዚህ ኢኒሻል ሳልቬሽኑ በእርግጥ የክርስቶስ ስራ ነው። እኛ ላይክ በእኛ ስራ እንድናለን የሚል ትምህርትም የለንም። 100% ክርስቶስ የሰራልን መስቀል ላይ የቆረሰውን ስጋውን ያፈሰሰውን ደሙን በሱ አምነን በዚህ ነው የምንድነው ማለት ነው። ላይክ ኦፍ ኮርስ ሳክራመንትን እኛ ኤክስክሉድ አናደርግም ከኢኒሻል ሳልቬሽኑ ላይ ሚንሱ ሳክራመንት ግሬስ መቀበያውም ክራይስት የሰጠን በጸጋ ጥምቀት በሞቱና በትንሳኤው እንተባበራለን። ቅዱስ ስጋውና ቅዱስ ደሙን የወሰድን ደግሞ ስርየተ ኃጢአት እያገኘን እንደ ክርስትና እናድጋለን። ስለዚህ ቲኦሲስ እንለዋለን። ይሄ ማደግ ማለት ነው። ሁሌ ከተሳሳትን ደግሞ ንስሐ እንገባለን። ቅዱስ ቁርባንም ወስደን ስርየተ ኃጢአት እናገኛለን። እንደዚህ ያልን የዚያ ዓለም ኑሮ ጨርሰን መጨረሻ ላይ ወደ ጌታችን እንሄዳለን። ከዛ ደግሞ የዘላለሙን የማይበርሰውን ስጋ እንለብሳለን። ይሄ ነው እውነታችን እንጂ በስራችን እንድናለን በፍጹም እንደዛ አይደለም። የክርስቶስ 50% የኛ ደግሞ 50% ከዛ እንድናለን ብለን አናምንም። 100% የክርስቶስ ስራ ነው። እኛ ግን God gave us free will በፍሪ ዊል ደግሞ ሲነርጂ እንተባበራለን which is ያ የተሰጠንን ግሬስ ወይም የተሰጠንን ጸጋ ካልኖርንበት
ምንድነው የማትሰራ እምነት ሆናለች ማለት ነው። which is የሞተች እምነት ሆና ትቀራለች እምነታችን። ህያው የሆነች እምነት ለመኖር የምትሰራ እምነት ነው ህያው የምትሆነው። ለዚህ ነው ስራ መስራት አለብን የምንለው እንጂ በክርስቶስ የክርስቶስን ጽድቅ ሙሉ ስላልሆነ የኛም ስራ እንጨምርበት እያልን አይደለም። እሱ የእናንተ አረዳድ ይመስለኛል። ይቅርታ፣ እሷ እየተናገረች ያለችው የኮፕቲክ ቤተክርስቲያን ነው እና ልዩነት አለው። አሁን ሌላ እንደ ኦርቶዶክስ ተው ብራዘር፣ ነው ፖለቲካ አይደለም። ይሄ እኮ ያረጀ ፖለቲካ አሁን ታመጣለህ። ኮፕቲክ ነው የኢትዮጵያ ነው። we are one church in Christ። ይሄ ነው። አሁን አንድ ኦርቶዶክስ አስገቢና አንቺ ያልሽው ጋር በፍጹም አይስማም። ታዲያ እሱ የሰው እውቀት ነው። ሰው በደረሰበት ደረጃ ባወቀው ደረጃ ያወራል፣ ይናገራል። እኔም ሳልማር እንደዛ ለማለት እኮ እችል ነበር። እውቀት ከእንትን ጋር አይወለድም። ሰው እየተማረ ያወቀ ያደርጋል። እኔ ስላደግኩ ነው ኮፕቲክ ጋር ያለው ሳልቬሽን የሚመሰክሩበት አንቺ እንደምትመሰክሪው ነው በድፍረት እንጂ ሌላው እንደዛ አይናገርም። ሌላው ኦርቶዶክስ ሰው በደረሰበት ደረጃ በትምህርት እኮ በዚህ እኮ አይኮነንም ሰው። እኔም ራሴ ሳልማር ብዙ ማላቃቸው ነገሮች ነበሩ እና ሰው ሲጠይቀኝ ልሳሳት እችላለሁ። በዛ ደረጃ ሰው የቤተክርስቲያኗ ትምህርት ምንድነው ነው ማወያየት ያለብን። አንድ የሚመሰክር አገልጋይ የለም። አሁን እዚህ ቲክቶክ ላይ ያሉት እንዳንቻው አትናገር። ኮፕቲክ አሁን የኛ የግለሰብ ነገሮችን ሳይሆን የቤተ ክርስቲያኒቱ ትክክለኛ ትምህርት ነው። ለምሳሌ እሳቸው አልቀበልም ያሉት መምህር በረከት አልቀበሉትም ያሉት ላምበልሽ የሃይማኖትና የመልካም ስራ ትርጓሜ ይሄ ነው። ሃይማኖት ለመጽደቂያ፣ መልካም ስራ ደግሞ የሃይማኖት መገለጫ ነው። መልካም ስራ የሰራን እንደሆነ የክርስቶስ ደቀ መዛሙርት መሆናችን ይታወቃል ይላል። ይህንን የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አይደለም ብለውን የተቃወሙት ልታሳያት ትችላለህ። ዳግ እኔ አላምንም። መምህር በረከት እንደዛ አይሉ አልነበርኩም፣ አልሰማኋቸውም። ግን ያለፈ ትምህርታቸውን ሁሉ ስለማቅ በጣም ደስ የሚል ትምህርት ኦርቶዶክሳዊ የሆነ ትምህርት የሚያስተምሩ አባት መሆናቸው ግን አውቃለሁ። ልክ ነሽ። እሱን እኛም እየመሰከርን ነበር። ዳግ ትልቁ ላይ ሆናል። ዴቭ አንድ ቁጥር ጽፋል። ዴቪድ ከአንተ ጋር ስለሆነ ቀጥል ዳጊ። ቅድም ነበር ልገባ ያሰብኩት። ዳጊ ቀጥል። በቃ ሙሉዬ እንዴት ነህ? ሰላም ነው ወይ? ዴቭ እንትን እስከ ዳግ እንትን እስኪያደርግ ድረስ አሁን ትሰማቸዋለህ። ሙሉዬ ሄድ። ሰላም በለን፣ ሰላም በለን፣ ሰላም በለን። ሰላም ልላችሁ ነው። ሰላማችሁ ይብዛ። እንዴት ናችሁ? እስኪ ዙሮ ወይ ዳጊ ወይ ዴቭ አንዳችሁ ሶላ ፊደል ስለምን እንደማትቀበል እስኪ በዛው ጠይቁልኝ። ሰላም ብያለሁ፣ ግን ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። እሺ፣ በዛውም ስንት ጊዜ እንደተከራከርከ ዲቤት እንደገባ ትነግራለህ። አይ አሁንም እኔ እንደዛ ቢሆን ባይዘወይ ቤተሰቤ ናት ኤድና እንደዛ በዚሁ እንዲሁም አብረን እየሰራን ነበረ። እንደዚህ እንደምታምን ከዚህ በፊት እሷን አውቃለሁ። ስለሷ እንደዚህ አታምኝም አልላትም። ሁሉም ኦርቶዶክስ እንደዚህ ቢያምን እውነት ለመናገር እኛ ደስ ይለናል። እሱን ነው የምንፈልገው፣ ለመከራከር አይደለም። አዋን ይሄንን አሁን እኛ የምንለውን ሰው በእንደዚህ መንገድ ነው የሚጸድቀው እንጂ በስራ አይጸድቅም የሚል ነገር ቢቀበሉ እሱ እንዲቀበሏን የምንከራከረው እኛ። እንደዛ ቢቀበሉ እኛ በጣም ደስ ይለናል ማለት ነው። በጣም ደስ ይለናል። አይ አትቀበሉም ብለን አንገፋቸውም። ዌልካም ብለን እግዚአብሔር አምላክ ይባረክ፣ እግዚአብሔር ይክበር ብለን እግዚአብሔርን አክብረን እልል ብለን ደስ ብሎን ነው ምን ሄደው ህዝብ ሁሉ ሰው ሁሉ ይሄን እንዲቀበል ነው የምንፈልገው። ባይዘው ይሄንን ማለት ሰው በእምነት እንደሚጸድቅ በእግዚአብሔር ጸጋ እንደሚጸድቅ እንዲያምን ነው የምንፈልገውና እንደዛ የሚያምኑ ቢሆኑ ኤድና አሁን አንቺ እንዳልሽው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ የምታምን ቢሆን እኛ በጣም ደስ ይለናል። ዳሩ አይደለም እንጂ ቢሆን እኛ በጣም ደስ ይለናል። እና ሙሌ እኔ 6 ዓመቴ ነው እዚህ ቲክቶክ ባይናው ሁሉንም አውቃቸዋለሁ እና እንደዛ ሲያስተምሩ ሰምቼም አላውቅም። እናንተ ያላችሁት እንዳለ እናንተ ስትሉ ግን እሰማለሁ። እናንተ ኦርቶዶክስ እኮ በስራ ነው የምንድነው። እኔም ብዙ ጊዜ የተከራከሩኝ ሰዎች አሉ። እንደዛ ትሉን አላችሁ። ቤተክርስቲያን የምታምነው ግን እኔ አይ ዲድንት ሜድ አፕ ሁሉ ጽሁፋቶች ላመጣላችሁ እችላለሁ። የቤተክርስቲያን ትምህርት ነው።
ቤተክርስቲያን የምትለው ነው እኛ እንደ ኦርቶዶክሳውያን የምንለው የራሳችን ሀሳቤም አንናገርም። ግን ሰዎች ባለመረዳት የደረሱበት እውቀት እንትን ባልሆነ የቤተክርስቲያን ትምህርት በስህተት መናገር ይችላሉ። እንደዛ የለም አልልም። አንዳንድ ሰዎች ባለማወቃቸው እንደዛ ሊሉ ይችላሉ። ቤተክርስቲያኗ ግን ምንድን ነው የምትለው ብለን ብንፈልግ በስራ እንድናለን የሚል ኦርቶዶክስ የለም ማለት ነው። ኢስተርን የሚሆን ኦሪየንታል የሚሆን ሲነርጂ ግን እንላለን። ሲነርጂ ማለታችን ደግሞ የክርስቶስ ስራ 50% የኛ ስራ 50% ያልን ሳይሆን ኢኒሻል ሳልቬሽን ክርስቶስ ያደረገልን 100% ስራ ነው። እኛ ደግሞ እንተባበራለን። በዚህ ደግሞ ጉዞ ነው እንለዋለን። መተባበሩ ጉዞ ነው፣ ቲኦሲስ እንለዋለን። ስለዚህ ወደ ክርስቶስ መምሰል እናድጋለን፣ የቅድስና ኑሮ እንኖራለን ነው። እሺ ግድ የለም ዳግ ክፈት